ጽናት ክፍል 40 እንዳየነው በደስታ ተውጠው ነበር ኪራና ጽናት ማለት ነው። ግን ምን ገጠማቸው አሁን ላይ? ምክንያቱም በፊትም ጠርጥሬ ነበረ፣ ያው ተመርዘውም ነበር ማለት ነው። እሱም አልፎ ጽናት ብዙ ነገሮችን አሳልፋ ከኪራ ጋር ፍቅሩን ተቀብለው ነበር ማለት ነው። ፍቅራቸውን እያጣጣሙ ጥሩ ጊዜ እያሳለፉ ነበር ማለት ነው። እች ተንከሲስ ቤቲ የምትባል ልጅ ከእሷ ካልወጣይ ከህይወታቸው ምንም የጽናት ፍቅር አይበረታም አይጠነክርም ማለት ነው። ምክንያቱም ይቺ ቤቲ የምትባል ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ጽናት ክፍል 41 ይዤላችሁ መጥቻለሁ ማለት ነው። ጽናት እንግዲህ ምን ላይ ነው ያሉት? ጽናትና ኪራ ፍቅራቸው እንደሰመረ ነው፣ እንደቀጠለ ነው፣ እንደዘለቀ ነው ወይስ ተቋረጠ መስመሩ የሚለውን ይዤ መጥቻለሁ ማለት ነው። እንግዲህ ኪራና ጽናት ፍቅራቸውን ሳይጨርሱ አጣጥመው ይቺ ተንከሲስ ቤቲ በመሀላቸው ልጁን እንግዲህ ሲመስለኝ መስተፋቀር አስነክተው ነው ብዬ አስባለሁ ማለት ነው። ኪራን እንዴት ባንዴ የተቀየረባት ማለት ነው። ምክንያቱም ቤቴን እዚህ ምን ታረጊያለሽ? ምን ልትሰሪ መጣሽ? ሲሏት ከዚህ በኋላ እዚህ ቤት ነው የምትኖረው ብሏቸዋል ማለት ነው ኪራ። ጽናትም ደግሞ በጣም ሁለተኛ ልቧ ተሰበረ ማለት ነው። ምክንያቱም እንደዚህ እንድትሰበር አልፈልግም ነበር ይህ ጽናት ማለት ነው። ድጋሚ ልቧ ተሰበረ ማለት ነው። እንዴ ፍቅር ናሆሚ ምን ልትሰሪ መጣሽ ይላታል ማለት ነው። ሁሉም ሲጮሁባት እንዴ ላልመጣ ነው እንዴ ፍቅረኛ የቤት እኮ ነው ትላለች ማለት ነው። እና ምን ልትሰሪ መጣሽ እያሉ እየጠየቋት ነበር ማለት ነው። የኔ መልካም የኔ የዋህ ጽናትዬ በጣም ይቅርታ እንላለን እኛም ማለት ነው። ፈጣሪ ያጽናናሽ ማለት ነው። ደስታዋን አጣጥማ ሳጨርስ እንደገና ሁለተኛ እንደዚህ መሆኗ በጣም ያስጠላል ማለት ነው። ምክንያቱም ይቺ ቤቲ የምትባል ልጅ ይገልገለም ማለት ነው። ቤቲ ተመልሳ መታለች ማለት ነው። ምክንያቱም ቤቲ መጣች ማለት አስቡት፣ ኪራም ወደ እሷ ያደላል። እንደገና ደግሞ ልክ እንደ ሶሲ ሲነታረኩ ሊኖሩ ነው ማለት ነው። የሆነ ሰዓት ላይ የተጨቃጨቁ ነበር ማለት ነው ሶሲና ጽናትም እንደዚህ። አሁንም ደግሞ ልጃቸውን ከገላባቸው ነበረ ሰው ግን እንደዛም ልጃቸው የጽናት ልጅ ሙቶ ድጋሚ ደግሞ አባረዋት ነበር ጽንንትና ማለት ነው። ተመልሳ መታለች ማለት ነው። አሁን ቤቲ መታለች ማለት ነው። ቤቲን ደግሞ ያው ከጽናትም ጋር ይጨቃጨቃሉ። አንቺ ምን ታደርጊያለሽ? አንቺ እንደ ፍቅረኛ ነው ስትል በዛ እየተጣሉ ነበረ። የጽናት ልብ መልሶ ተሰበረ ማለት ነው። ምክንያቱም መሆን የለበትም ነበረ። እኔ በጽናት አዝኛለሁ ውድ ቤተሰቦቼ ማለት ነው። ፍቅሯን አጣጥማ አልጨረሰችም። ገና ብዙ ነገር ይጠብቃት ነበር። እሷ ደስ ብሏት እንደዛ እምቢ ብላ ብትቀር ይሻለው ነበር ማለት ነው። ይሻላት ነበር ማለት ነው። እኛ ግን ለእሷ ያልነውን ለእሷ እንደዚህ ነው ብለን ብዙ ነገሮችን እንትን ብለን ነበር ማለት ነው። ግን እውነትም እንደሚጎዳ ታውቀዋለች ማለት ነው። ጎድቷታል። አሁንም ቢሆን ጎዳት ውድ ቤተሰቦች። አይ ወንድ ልጅ እና አሁንም ደግሞ ድጋሜ ልቧን ሰበረው ኪራ ማለት ነው። ውድ ቤተሰቦች በጣም አዝናለሁኝ። ቤቲ ተመልሳ መታ መልሶ ደግሞ እሷ ጋር ሆነ ማለት ነው። በጣም ያሳዝናል ማለት ነው። እኔ እንደዚህ ያልጠበቅኩም ነበር። የጠበቅኩት በቃ ፍቅራቸውን በድጋሜ ሰርግ ነበር ስጠብቅ የነበረው። ድጋሜ ደግሞ ቤቲ መታ አበላሸችባቸው ውድ ቤተሰቦቼ ማለት ነው። እንደዚህ መሆን የለበትም ማለት ነበር ማለት ነው። ምክንያቱም እኔ የጠበቅኩትም ሰርግ ጥሩ ነገር እነሱ ይዘው ጥሩ ነገር ሁለቱ ይዘው ተስማምተው ስለነበረ በቃ ፍቅራቸውን ጥሩ ጊዜ እንዳሳልፉ ነበረ። ከዛ ይቺ ተንከሴስ ደግሞ ልጇንም ስለገደለች ባለ ሰራተኛዋ አዲሷ ሰራተኛም ትነግራታለች ማለት ነው። ወይ ቤቲ ምን ይሻልሻል? እንደ አንቺ ስንት ቦታ ገብተሽ ነው ያናንስሽ ብሎ ጭራሽ ልጇንም ገለሽባታል ማለት ነው ትላለች ሰራተኛይቱም ማለት ነው። ውድ ቤተሰቦቼ በጣም ከባድ ነው ማለት ነው። እና እንደዛም የሆነችበት ጉዳይ ጽናት በጣም ብዙ ነገሮችን አሳልፋለች። መከራ፣ ስቃይ፣ በቃ ብዙ ነገሮችን አሳልፋለች ማለት ነው። አሁን ደግሞ ቤቲ እንደዛ አድርጋበት ያው መስተፋቀር አስነክተው ነው ሲመስለኝ እንጂ ዝም ብሎ በአንድ ጊዜ እንደዚህ አይቀየርም። ምክንያቱም እሷን አስወጥቷት ነበረ ሙሉ ለሙሉ። ሶሲም በዚህ እንደዚህ ከቀጠለ ሶሲም ተመልሳ ትመጣለች ማለት ነው። በዚህ አይነት ማለት ነው። ሶሲና ቤቲ ተገላገልን ስንል ቤቲ ተመልሳ መታለች ማለት ነው። አሁን ደግሞ ሶሲ ቀረች ስንል እንደዚህ ቤቲ ተመልሳ ትመጣለች። አሁንም ደግሞ ቀጣይ ቀስ በቀስ ሶሲ ተመልሳ ትመጣለች ማለት ነው። ውድ ቤተሰቦቼ ማለት ጽናትን የሚጎዳት ብዙ ነው ማለት ነው። በጣም ያሳዝናል። ጽናትዬ በጣም ምስኪን ናት። በጣም የዋህ ነች ማለት ነው።
እነሱን እኔ እንጃ ምን ልበላችሁ። ጽናት በጣም ምስኪን ልጅ ናት ማለት ነው። እኛ ካላሰብነው በላይ ነው ለእሷ እንትን የሚሉት ማለት ነው። ከባድ ነው። ምክንያቱም እንደዚህ ማድረግ አልነበረባትም ማለት ነው። ያም ሆኖ ግን ኪራ በጣም አበዛው። እውነቴ ነው። እስከ ዛሬ ለኪራ ፍቅሩን ተቀበይ እያልኩኝ እኔም እያጨበጨብኩ ነበር ከዚህ ማለት ነው። ተይ ፍቅርን አትግፊ ጽናትዬ፣ ጽኑዬ እያልኩ ነበር። ለካ የሚገፋት እሱ ነው ማለት ነው። ግን አሁን ግን ስለገፋት በጣም ተናድቻለሁ። ውድ ብሶች ደብሮኛል ማለት ነው። ምክንያቱም ቤቲ ተመልሳ መጣኝ እና እሱም ደግሞ ከዚህ ካልሄድሽ እግርሽን እሰባብርሻለሁ ብሏታል። ቤቲም ማለት ነው ዶሮ ጠባቂ ነው ማረግሽ እያላት ነበር ማለት ነው። እሱም ደግሞ ጽናት እንዳትጎዳ ለብሩ እየነገራት ነበር ለክኑ ማለት ነው። ጽናት እንዳትጎዳ ምሩዬ አንቺ ተንከባከቢያት ምናምን፣ አንተ የት ልትሄድ ነው ምናምን አልነበረም። ያው ተመልሶ መጥቷል ማለት ነው። ያው ምክንያቱም እሷ መሰለ መረዘችው ይመስለኛል። ጽናትን አሁን አይፈልግም ማለት ነው። ቤቲን ፈለገ መረጠ ማለት ነው። እኔ በጣም የተናደድኩት ውድ ቤተሰቦቼ ማለት ነው። ለምን እሺ ሳትለው ቀርታ በሆን ይሻል ነበር። ውድ ቤተሰቦች የትታው ኑራ ቢሆን ይሻል ነበር። እንደዛ ሲለምናት እሺ ብላ ፍቅራቸውን ቀጥለው፣ አሁን ደግሞ እንደገና እንደዚህ። ግን ጽናት መሰናክል አያጣትም። ለምን እንደሆነ አላውቅም ማለት ነው። ልቧን ድጋሜ ሲሰብረው ደግሞ ከባድ ነው ማለት ነው። እሷም ደግሞ በአንድ ጊዜ ለምንድን ነው እንደዚህ የሆነው እያለች ነበር ማለት ነው። ጽናት እንዴት ባንዴ እንደዚህ ሊሆን ቻለ? ችግር የለም ብላለች ማለት ነው። ምንም ችግር የለም እኔ ራሴ አስተካክለዋለሁ፣ እታገሳለሁ እያለች ጽናት በጣም ታጋሽ፣ የዋህ፣ ሁሉ ነገርን ስለምትታገዝ ሁሉ ነገርን እንትን ስለምትል ምንም ግራ እንትን አይላትም ማለት ነው። ግን እንትናና አሁን በጣም ተቆጥቷል። እንዴ እች ልጅ እዚህ ምን ታረጋለች ደግሞ እያለ ነበር ማለት ነው። ምክንያቱም ሁሉም እዚህ ምን ታረጋለች፣ ዝም በይ ደግሞ አንቺ አድበሽ ተቀመጪ አለቻት ምሮ ማለት ነው። በሰው ቤት ደግሞ አንቺ ምን አገባሽ ምናምን እየተባባሉ እየተጨቃጨቁ ነበር ማለት ነው። ጽናት ልቧ ተሰበረ። ድጋሜ ልቧ ሲሰበር እኔ በጣም አዝኛለሁ ማለት ነው። ውድ ቤተሰቦች እንደዚህ መሆን የለበትም ነበር ማለት ነው። ምክንያቱም እኔ ፍቅራቸውን አጣጥመው ሳይጨርሱ እንደዚህ ሁለተኛ ደግሞ ስብራት። እሷ በመጀመሪያ ማውቀዋለች እሱ እንደማይሆናት እኮ ተናግራለች። ጽናት ሲጀመር እሱ እንደማይሆናት አልፈልግም ብላ ነበር። ያው ሁሉም ችውችው ባላት እና ፍቅሩን ታይ ተቀበይ ምናምን ነገር አትግፊ ምናምን ስላልናት ነው እንጂ እሷ ሲጀመር አትፈልግም ነበር ማለት ነው። እኔ በጽናት አዝኛለሁ ውድ ቤተሰቦች፣ የእውነቴ ነው የምላችሁ። ማለት እንደዚህ መሆን የለባትም ነበር ማለት ነው። አንደኛ እኛ ለእሷ ብለን ለኪራን እሺ በይ ብለን ኪራን እሺ ካሌ በኋላ እንደዚህ ኪራ ደግሞ አበዛው። እውነት አብዝተዋል ኪራ። እንዴት የልጅቷን ልብ ናሆሜም ተቆጥቷል ማለት ነው። እንዴት እንደዚህ ያደርጋል ብሎ ሁሉም ተቆጥተዋል ማለት ነው። ለምሩም ደግሞ እንደዛ ሲነግራት የት ልትሄድ ነው ምናምን እያለችው ነበር ማለት ነው። እኔ በጣም ነው ያዘንኩት። እውነት የጽናት ልብ መሰበር የለበትም ነበር ውድ ቤተሰቦቼ ማለት ነው። እንዴ ልጅቷን እኮ ሰባብሮ ጣላት ውድ ቤተሰቦቼ ማለት ነው። ለምን ወረተኛማ አትሆን። አንዴ ከቤቲ አንዴ በቃ ምረጥ አንዱ። ቤቴን እኮ ትተሃታል። አሁን ምን አነሳስቶ ድጋሚ ወደ